ጠዋት አለማየሁ ማዘጋጃ ቤት ሄዶ እንዲጠይቅ ስንታየው አክስታቸውን ጠርቶ ነገሩን ሊያስረዳ ተስማምተው ሁሉም ወደ መኝታ ክፍላቸው ገቡ። ዛማኑኤል ሁሉንም ደህና አደሩ ብሎ በሩን ከፍቶ ወጣ። የልማዱን ሊያደርስ ቤታቸው መግቢያ ላይ ካለች አንዲት አነስተኛ ኪዮስክ የአንድ ብር ጫት ገዝቶ ተመለሰ። መጽሐፉንና ጫቱን ይዞ ተቀመጠ። ሌሊቱ ለሁሉም መልካም ሌሊት ሆኖ አደረ። ሐረጎይን በ12 ሰዓት ከሥራ እንደተመለሰች ወደ ቤት ትመጣለች። ቤት እንደደረሰች ጥቂት መቆያ ትጎርስና እንደተራቸው ዛማኑኤልን ወይም ስንታየውን አስከትላ ወደ ትምህርት ቤቷ ትሄዳለች። አለማየሁ ተረኛ ከሆነ ፒያሳ ይጠብቃታል። ከፒያሳ ወደ 4 ኪሎ፣ ከ4 ኪሎ ወደ 6 ኪሎ ይሄዳሉ። እሷ ስትም ተረኛው አጃቢ በአካባቢው ቆይቶ ዩኒቨርሲቲ በር ላይ ይጠብቃታል። ከ6 ኪሎ 4 ኪሎ፣ ከ4 ኪሎ ፒያሳ፣ ከፒያሳ ሰንጋተራ። ታክሲ መጠበቁ ከአንዱ ታክሲ ወደ ሌላ መገላበጡ ቢሰለችም ሐረጎይንን አጅቦ ማመላለሱን አንዳቸውም አልጠሉት። ዓርብ ዕለት ተረኞቹ አለማየሁና ስንታየው ነበሩ። ሐረጎይንና ስንታየው ቤት ተገናኝተው ጥቂት መቆያ ቀማምሰው ወጡ። ብዙም አልጠበቁ። ቶሎ ታክሲ ያገኙና የፒያሳን አቀበት ተያያዙት። ፒያሳ ከወትሮ ይበልጥ ግርግር በዝቶባታል። ቁጥር ስፍር የሌለው ሕዝብ ይርመሰመሳል። ከየአቅጣጫው ወጥቶ ፒያሳ ደርሶ በተለያየ አቅጣጫ የሚበተነው ሕዝብ ፒያሳን ሰፍሮባት መፈናፈኛ ሳጥቷታል። ከመስሪያ ቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ መጠጥ ቤት የሚሄደው ሁሉ ይጋፋል። ሁሉም እየተጋፋ በመሄድ ከዚያ ግርግር ለመውጣት ይጣደፋል። ዝግ ያለ ቸኩሎ እየተጣደፈ ሐሳብ ገብቶት እየተጎተተ ቀጠሮ አልፎበት እየገሰገሰ የት ሊሂድ ለሚለው ጥያቄ ምላሽ ያላገኘው እያሰላሰለ ይርመሰመሳል። ተርታውን ተሰልፈው የቆሙት የፒያሳ ሊስትሮች ሰውም አይለዩ። የሁሉንም ጫማ ልጥረግ እያሉ ያስቸግራሉ። ከረሜላስ፣ ማስቲካስ፣ ሲጋራስ ያለቀበት ብለው ከፊት ለፊት የሚጋረጡት ሱቅ በደረቴዎች የፒያሳውን ግርግር ይወዱታል። ከሰው ኪስ ዘሎ በመግባት የተካኑት ጮሌዎችማ ሰርግና ምላሻቸው ነው። ወዲያ ወዲህ የሚሯሯጡት መኪኖች ድምጽና ጥሩምባ፣ ታክሲ ባየ ቁጥር የሰፈሩን ስም እየጮኸ የሚጠራው ታክሲ ጠባቂ፣ የሱቅ በደረቴው የዕቃ ዝርዝር፣ የሊስትሮ ጋሼ ልጥረግ ተደማምረው ፒያሳን እብዶች ተሰብስበው ከበሮ የሚደልቁባት የሙዚቃ መድረክ አስመስለዋታል። ሐረጎይንና ስንታየው ከታክሲ እንደወረዱ የፒያሳው ግርግር ጠበቃቸው። ስንታየው የታክሲውን ከፈለና የሐረጎይንን እጅ ጨብጣ አድርጎ ይዞ ወደ ዳር እየጎተታ ወጣት። ከዳር ቆመው አለማየሁን ባይናቸው መማተር ጀመሩ። ሐረጎይን ጊዜ አልፈጀባትም። ሁል ጊዜ ከሚጠብቅበት ቦታ ሲኒማ ኢትዮጵያ ፊት ለፊት ቆሞ አየችው። ያው አለችና በጣቷ አመለከተችው። ስንታየው በዚያ ግርግር መሃል እጇን እንደያዘ ወደ አለማየሁ ሄደ። ከሩቅ አያቸውና አለማየሁም ወደ እነሱ መጣ። አለማየሁና ሐረጎይን ከ2 ሰዓት ለበለጠ ጊዜ ሳይተያዩ ከቆዩ ይነፋፈቃሉ። እንደ አዲስ ተዋዋቂ ፍቅረኛ እንሁን ይላሉ። ግን ይህንን አውጥተው አይገልጡትም። እሱም እሷም በውስጣቸው ያፍኑትና ባይናቸው ብቻ ይገልጡታል። እንዴ ልቀቃት እንጂ የላምበረት ሰዎች ካዩአችሁ ያቶ ወንዲራድ ፒያሳ ላይ በፖሊስ ተይዛ ስትሄድ አየናት ብለው ነው የሚያወሩባት አለ አለማየሁ ገና እንደተገናኙ። ሐረጎይን ውይ ምን ባልኩ አለች ባይኗ እየገላመጠችውና ያጭር ጊዜ ናፍቆቷን እየተወጣች። የፒያሳ 4 ኪሎ ታክሲ እልህ ያስጨርሳል። ብዙ አስጠበቃቸው። ሸምገል ያሉ ሰው ተሳፋሪዎችን ሁሉ እያስደሰቱ እያሳቁ የሚሄዱ ክርክስ ያለች ታክሲ ይዘው መጡ።
ስንታየው ተጋፍቶ የኋላ በሩን ያዘና አለማየሁንና ሐረጎይንን አስገባቸው። ለወጣቶች የምትገባ ታክሲ ናት አይደለችም እንደ ልጆቼ አሉ ባለ ታክሲውና አለማየሁ ገብተው በሩን እንደዘጉ። ሁሉም በልባቸው ሳቁባቸው። ታክሲዋ ስትሄድ ስትንቋቋ ያድርስ። በርበሬ ትሸታለች። መርካቶ የሚሸጡ ቅመሞች ለአይነት የተነሰነሱባት ትመስላለች። ቁሽሽ ያለች ናት። አሽከርካሪው ሽማግሌ ከፊት ለፊቱ ወንበር የተቀመጡትን ዘመናዊ ባልቴት በወሬ ይዘዋቸዋል። ባልቴቷ በመነጽራቸው ውስጥ አጮልቀው እየተመለከቱ ፈገግ ይላሉ። ጥርሳቸውን ሙሉ በሙሉ አያሳዩም። የጨዋ ሳቅ የሚባለው አይነት 2-3 ጥርሳቸውን ብልጭ ያደርጉና አሻግረው ወደ ውጭ ይመለከታሉ። አለማየሁ ጧት ማዘጋጃ ቤት ሄዶ ቀጠሮ ማስያዙን በምሳ ሰዓት የነገራቸው ቢሆንም አሁንም ጉዳዩን በዝርዝር ያጫውታቸዋል። በምሳ ሰዓት ቤት ውስጥ ካልተገኘው ዛማኑኤል በቀር ስንታየውም ሐረጎይንም አለማየሁ ቅዳሜ ልክ በ5 ሰዓት አስቀጥሮ መምጣቱን አውቀዋል። አሁንም ደግሞ አዲስ ሆኖባቸው ያዳምጡታል። ያቺ ከርካሳ ታክሲ ያላፊ አግዳሚውን ጆሮ እያደነቆረች እየተንኳኳች በአሳር 4 ኪሎ ደረሰች። 4 ኪሎ ባንክ ፊት ለፊት ወረዱ። ወንዱ የሰዓቱ ላንቃ ግራ አሳይቶ ቀኝ የሚማታ አንድ ብቻውን ለሽ የሚበቃ ወንዱ የሰዓቱ ላንቃ። ቀብራራው እንደ አንበሳ ያገሳ እየነጠረ አይኑን ያጉረጠረጠ አላፊ አግዳሚውን ያስፈራራል። ሐረጎይን ወደሷ የነጠረ ሲመጣባት ዘለለችና የስንታየውን ወገብ ያዘች። ቀብራራው ፖሊስ ይፈራል። ስንታየውን ከግር እስከ ራሱ የጎሪት ተመለከተና ወደ ሌላ ዞር አለ። ወንዱ የሰዓቱ ላንቃ ጉሮሮ ላይ ቆሞ አፈር የሚያስበላ ሃ እያጉረጠረጠ መንገዱን ተሻገረ። አረማመዱ ያስፈራል። አንገቱን መዞ ወደ ኋላው ለጠጥ ብሎ እጆቹን ለቡጤ አዘጋጅቶ ይነጥራል። የሚያውቁት ደሞ ተነሳበት የቀውስ ይሉታል። አይፈሩትም። የማያውቁት ከሩቅ ይሸሹታል። መንገዱን ተሻገረና አውቶቡስ ማቆሚያ ፊት ለፊት ቆሞ አውቶቡስና ታክሲ በሚጠብቁት ላይ አፈጠጠባቸው። የሰዓቱ ላንቃ። ብዙዎቹ ሸሹት። አንድ ድሪቶ የለበሰ እግሩን እስከ ጉልበቱ ድረስ ባሮጌ ጨርቅ የጠመጠመ ሰካራም ከኋላው ደረሰና ባሻዬ ቤት ምን ብለን የሰደብከኝ አውላጉን አለው። እሱም አይኑን ያጉረጠረጠና የጠጅ ትንፋሹን ባይል እየተነፈሰ ቀብራራው ደረቱን ንፍት አድርጎ አንገቱን ወደ ላይ መዘዘና በሁለት እጁ ሰካራሙ አንገት ላይ ተጠመጠመበት። ግብ ተጀመረ። የ4 ኪሎ ውሪዎች ከበው አይዞ በለው ወፈፌው አይዞ ይህን ተጋበኛ በለው ይጮሃሉ። ቀብራራው በኃይል ተንጠራራና በዚያ መጅጁ የወፈፌውን ጭንቅላት አቀመሰው። ወፈፌው ተንገዳገደ። ቀብራራው መልሶ ተንጠራራና ደገመው። ወፈፌው እንደ ዛፍ ተገነደሰና ተዘረረ። የታባክ እኔ ቀብራራው ወፈፌው ያለከልካል። አይኖቹን ስልምልም እያደረገ አላፊ አግዳሚውን ይማጸናል። ቀብራራው የሚነጥርበትን እግሩን አነሳና ወፈፌ ሆድ ላይ ጫነበት። አለ ወፈፌው። ደሞ ጫና አለው። ሌላውንም እግሩን አነሳና በሁለት እግሩ ቆመበት። ወፈፌው መቆጣጠር አቃተው። የበላውም የጠጣውም ሁሉ ወጣበት። የተሰበሰበው ወሬ አዳናቂ ሁሉ እፍ እያለ አፍንጫውን እያዘሸሸ ወዲያው አረጋሽ እብዲቱ ብቅ አለች። ራሷ ላይ የተሸከመችው ኮተት ብዙ ነው። ብዙ ቀለም ያላቸው የተቆራረጡ ጨርቆች፣ የሲጋራ መጠቅለያ ወረቀት፣ የጋዜጣ ቁርጥራጭ፣ የዶሮ ላባዎች፣
የተሸነቋቆረና ብል የበላው ሳህን ይህን ሁሉ በአንድ ሰፊ ሻሽ ጠቅልላ ራሷ ላይ አስቀምጣለች። በእጇ ጣሳና ጭርዱላ ይዛለች። ዙሪያዋን 5 ውሾች ከበዋታል። ውሾቹ ከርሷ ጋር ሲዞሩ ውለው ማታ አብረዋት ቤታቸው ይገባሉ። ቤታቸው እሪ በከንቱ ድልድይ ጎን ነው። ድንጋይ ተከምሮ የተሰራ ቤት። ድንጋዩ ክምር አናት ላይ የላውንደሪ ላስቲክ ተዘርግቷል። በየ3 ቀኑ ይቀደዳል። አረጋሽ ወዲያ ወዲህ ሮጣ ትለውጠዋለች። የቤቱ ክዳን ቆርቆሮ መሆኑ ነው። ውሾቹ ከፊት ከኋላና ከጎኗ አጅበዋት ይጓዛሉ። ማንም ሰው ደፍሮ አይጠጋትም። በያዘችው አጭር ዱላ ያንን ጣሳ ትደበድበዋለች። ያን ጊዜ ውሾቹ መሯሯጥ ያበዛሉ። ማታ ማታ ወደ ቤታቸው ሲሄዱ በየሉካንዳ ቤቱ እየገባች ለውሾቹ አራት ትለምናላቸዋለች። ሰው አይጨክንባትም። ሁሉም ይሰጧታል። ውሾቹ አጠግበው ያድራሉ። በጣም ይወዷታል፣ ይንከባከቧታል። የሚያውቃት ሰው ሁሉ አረጋሽ እብዲቱ እንኳን ከሰው ልጅ ለውሻ ልጅ ማድረግ ይበልጣል ብላለች እያለ ይተርትባታል። እሷ ግን ውሻ አስከትላ ብትውል ብታድርም ከሰው ልጅ ውሻን አታስበልጥም። በውሾቿ ታጅባ ከባሻ ወልዴ ችሎት በኩል ብቃለችና ዋናውን መንገድ ስትደርስ ቆማለች። ጣሷን እየደበደበች የሰፈሩን ጸጥታ ደፈረሰችውና መንገዱን ተሻገረች። ተሻግራ የዋናውን መንገድ ጠርዝ ይዛ ቆመች። መለፍለፍ ጀመረች። ጣሷን እየደበደበች እሷ ስትቆም ውሾቿ ዙሪያዋን ከበው በርከክ ብለው እያለከለኩ አንጋጠው ይመለከቷታል። እስቲ አባክ አንተ ወለወልዳ አለች። ጣሷን መደብደቧን አቋረጠችና ባጠገቧ ያልፉ የነበሩ የማያውቋት ሽማግሌ ነገሩ ግራ ቢገባቸው የለበሱትን ጋቢ ጠቅለል አደረጉና ውሃ የማያሰኝ ዱላቸውን ለመሰንዘር አዘጋጅተው ፈንጠር ብለው ተራመዱ። ወደ ኋላው ገልመጣ አድርገው ተመለከቷት። እስቲ አባክ አንተ ወለወልዳ የቀራሪ ልጅ ባይበሉብሽ ነው ምናኝ። ሽማግሌው ቆማሉና ጤና የለሽም እንዴ? በመንግስት ሀገር ምን አድርግ ነው የምትይኝ? አፈጠጡባት ጠጋሉና በርከክ ብለው የቆዩት ውሾች ተነሱና በሽማግሌው ላይ ጮሁባቸው። ዙሪያውን ያዋከቧቸው። ጉዳዩ የገባው 4 ኪሎ ድሩዬ ልቡ እስኪፈርስ ሳቀና ሽማግሌውን እየጎተተ ወሰዳቸው። አረጋሽ ቀጠለች ንዝንዟን። አንተ ወለወልዳ በልስኪ ንክቻ አድርገኝ። ያን ጊዜ ወድ ውስጥ ገብስ ዘርተ ግማሹን በቆሎ ዘርተ እኔ ደሞ ሽንቴን እያጠጣው አሳድጌለ ሲደርስል አንዲትን በቆሎ ሳታቀምሰኝ አልሄድክም? ወለወልዳ ባይበሉብኝ ነው ምላኝ። የሌባ ልጅ ያውም ሆዴ ውስጥ ገብስን ስታጭድ ኩላሊቴንና ወተት አንጀቴን አብራጭ አልወሰድክብኝም? ወለወልዳ ኪኪኪኪኪ ቆይ ባልሰራለ ቆይኔ አይደለሁም የምትሳፈርበትን መኪና ገደል ባልጨምረው። አይ ሞኝ እኔ ነኝ። አባይ መስክር አንተ ወለወልዳ። ድንገት ብርግግ አለችና ጣሷን እየደበደበች መንገዱን ተሻግራ ቁልቁለቱን ተንደረደረች። ከሩቅ የጣሷ ጩኸት እየተሰማ ተሰወረች። አረጋይን የቀብራራውንና ያረጋሽ እብዲቱን ሁኔታ ስትመለከትና ስትከታተል ቆየችና መለስ ስትል ያልጠበቀችው ነገር ተመለከተች። ግርም አላት። አይኗን ማመን አልቻለችም። የተዘበራረቀ ሐሳብ ለአፍታ አእምሮዋን ረበሸው። እግሯን ብርክ ያዘው። ለጥቂት ጊዜ ፈዛ ቆየችና አዋው ብላ ጮኸች። ስንታየውና አለማየው ካጠገቧ ቢኖሩም አላዳመጧትም። የነሱም አይንና አእምሮ በ4 ኪሎ ትዕይንት ተመስጧል። አረጋይን የስንታየውንና ያለማየውን እጆች ያዘችና ጎተተቻቸው። እጆቿ ይንቀጠቀጣሉ። አንዳች ነገር የገጠማት መስሎ ታያቸው። ምን ሆንሽ አለ አለማየው። እሱም ግራ ተጋብቶ ያቺ ሌባ ያቻት ማናት? አለማየው የሚያደርገው ጠፋው። ስንታየው የሚይዘውንና የሚጨብጠውን እንዳጣ ሰው ዙሪያውን ይቃኛል።
ካረጎይን ገጽታ የሚነበበው የድንጋጤ የፍራቻና የድረሱልኝ ምልክት ግራ አጋባው። እኮ ማናት ንገሪኝ እንጂ ጮኸ። አረጎይን ቶሎ መልስ አልሰጠችም። ትንፋሿ ቁርጥ ቁርጥ ይላል። የፊቷ ቀለም እየተለወጠ ፍም እየመሰለ ሄደ። በውስጧ የሚቀጣጠለው የንዴትና የበቀል ስሜት ገንፍሎ ብረሪ እያለ ይገፋታል። ያቺ ሌባ! አሁንም ትንፋሿ ቁርጥ ቁርጥ ይላል። እኮ የቷ ናት ንገሪኝ እንጂ። አረጎይን የወረራትን የድንጋጤ የቁጣና የበቀል ስሜት ለመቆጣጠር ሞከረች። በግንባሯ በፀጉሯ መሃል ችፍ ብሎ ቁልቁል ለመወርወር የተዘጋጀውን የላብ ነጠብጣብ በመሐረቧ ጠራረገች። በረጅሙ ተነፈሰችና ወገቧን በሁለቱም እጆቿ ጥብቅ አድርጋ ያዘች። ከመንገዱ ባሻገር ከተሰበሰቡት ሰዎች ላይ አይኗን እንደተከለች ናት። አዎ ራሷ ናት ይቺ ሌባ፣ ራሷ ያቺ ላንግረር ሱሪ የለበሰችው አፏን እያሞጠሞጠች የምታወራው ራሷ ናት ይቺ ሌባ። በሷ ቤትማ የማትገኝ መስሏት፣ በሷ ቤትማ ብልጥሷ ብቻ። መለስ ብሎላት የነበረው የቁጣ ስሜት መልሶ ወረራት። በውስጧ እየተብላላ የሚደልቀው የበቀል ስሜት መሬትን ፈንቅሎ እንደሚወጣ እሳተ ገሞራ ተናነቃት። አለማየሁና ስንታየው የሚያደርጉት ጠፍቷቸው ተፋጠው ቆመዋል። መላምጣ እንጂ ምን ዝም ትላለህ የሚባባሉ ይመስላሉ። ከመንገዱ ባሻገር በአውቶቡስ ማቆሚያው ፊት ለፊት ብዙ ሰዎች ተሰብስበዋል። ጥንድ ሆነው የሚያወሩ፣ ብቻቸውን ፈዘው የቆሙ፣ የሚሳሳቁ፣ የተከዙ፣ የመደነቅ አስተያየት የሚያዩ አሉባቸው። አስቴር ላንግረር ሱሪ ታጥቃ እጀ ጉርድ ጃኬት አጥልቃ ከደረቷ ላይ ልጥፍ ያለች አነስተኛ ቦርሳ አንገቷ ላይ አንጠልጥላ አብራት ካለችው ሹሩባ ከተሰራች ኮረዳ ጋር እያወሩ ይሳሳቃሉ። ከፊት ለፊታቸው አንድ አጭር ሰው በፈጣን እርምጃ ይጓዛል። እሱን እያዩ ይስቃሉ። የሰውየው አረማመድ እውነትም ያስቃል፣ ከልቡ ይገሰግሳል። ሰውየው አጭር መባልም የሚበዛበት ነው። ክርክም ያለ ድንክ ነው። ልብ ብሎ ለተመለከተው የሚራመድ ሰው ሳይሆን የሚንከባለል ጉርድ በርሜል ይመስላል። አይገርምሽም በእናትሽ? እስኪ የእሳት አደጋ አልመጣበት እንደ ወፍጮ ቤት በግ እያለከለከ እንደ ኩሽኔታ የሚያሽከረክረው ምንድነው? አይገርምሽም በእናትሽ? ኧረ በየሰፈሩ ስንት ጉድ አለ! ሆይ ጉድ! አይገርምሽም በእናትሽ? አለች አስቴር ሰውየውን ትኩር ብላ ተመልክታ ስቃ እንደጨረሰች። የማራቶን ልምምድ ይኖርበታል ባክሽ አለች ጓደኛዋ የጀመረችውን ሳቅ ሳትጨርስ። ደሞ እሱም ብሎ የማራቶን ሯጭ ካፌ ወደቀ ጥሬ የሚያህል። ተይ ባክሽ እንዲያትበይ፣ የምትወደው ትኖራለች ልጄ። ዊ ድንቄም ኪኪኪኪ። አስቴር ከልቧ ሳቀች። አሁንስ በሰውየው አይመስለኝም የሳቅሽው አስቴር። ሙች በሰውየው አይመስለኝም። ሚኪ ነፍስ ነገር ትዝ ብሎሽ ነው አይደል? አይገርምሽም በእናትሽ? አሁን ያለፈችው መኪና የሱ መስላኝ አይኔ ሲንከራተት አላየሽም? ወይ ሚኪ። የጀመረችውን አልጨረሰችም። ከኋላዋ ትከሻዋን ጎተት ያደረገውን ሰው ለማየት ዞራለች። ድንግጥ አለች። ሐረጎይን ፊቷ ላይ የሚነበበው ገጽታ ያስፈራል። አስቴር ዞር ስትል በሁለት እጆቿ አንገቷን ጨመደደቻት። አንቺ ሌባ! ትንፋሿ ቁርጥ ይላል ያረጎይን። በአካባቢው የነበረው ሰው ሁሉ ነገሩ ገርሞት ከቦ ይመለከታቸው ጀመር። አረጎይን እየሮጠች መንገዱን ስታቋርጥ ተገርመው ይመለከቷት የነበሩት አለማየሁና ስንታየው የአስቴርን አንገት ማነቋን ሲመለከቱ እየሮጡ መንገዱን አቋረጡና ደረሱላት። ልቀቂኝ ብዬሻለሁ፣ ኋላ ጉድ ይፈላብሻል፣ ልቀቂኝ ትጮኻለች አስቴር። አለቅሽም፣ በድለሽኛል፣ ጣቢያ ድረስ እንሂድ። ታዲያ ልቀቂኛ፣ አንገቴን ልቀቂኝ። አለቅሽም ብዬሻለሁ። የታውቂኛለሽ? ልትዘርፊኝ ነው? በሕግ ልቀቂኝ። ከተሰበሰቡት ሰዎች መሃል ብዙዎቹ የሁለቱን ጠብ በምን ቸገረኝነት ይመለከታሉ።
የ4 ኪሎ ውሪዎች ዙሪያውን ከበው አስፋ አስፋ እያሉ ይቀልዳሉ። ስንታየው እንደደረሰ ሰውን ሁሉ እየገፈተረ አለፈና ምንድነው ብሎ ጮኸ። ያረጋዊንን ትከሻ እየጨበጠ አስቴር ትኩር ብላ ተመለከተችው። ገጽታው ላይ የግራ መጋባትና የቁጣ ቅልቅል ስሜት የሚነበብበት ነው። ስታየው ፈራችው። የመሸነፍ፣ የመጋለጥ፣ የተስፋ መቁረጥ ሐሳብ ወረራት። ግን በቀላሉ እጇን ለመስጠት አልፈለገችም። ስንታየው መለዮውን አድርጎ ነገር ውስጥ ሲገባ የተሰበሰበው ሰው ገለል ማለት ጀመረ። አለማየሁ ከጀርባ ቆሞ ግር ብሎት ይመለከታል። እባክህ አስለቅቀኝ፣ ቦርሳዬን ለመቀማት ነው መሰል። የታራዳ የሴት ሌባ ናት። አይገርምም? አይቻት አላውቅም። ዘሎ የሰው አንገት ማነቅ አለ እንዴ? እባክህ መቶ አለቃ አስለቅቀኝ አለች አስቴር አይኖቿን እያቁለጨለጨች። ልመናዋ የተመልካቹን ልብ ይበላል። የፊቷ ገጽታና አንገቷን ሰበር አድርጋ በአስጥሉኝ ድምጽ የተናገረችው የተበደለች አስመሰላት። ያረጋዊን ቁጣ ቀስ በቀስ እየበረደ ራሷን እየተቆጣጠረችና አካባቢዋን እየፈራች ሄደች። ስንታየውና አለማየሁ ከጎኗ በመቆማቸው አልተደናገጠችም። የአሸናፊነት ልበ ሙሉነት ተሰማት። ያቺ በዱርዬ ልታስደበድበኝ የነበረችው ከመስሪያ ቤት በር ላይ ጠብቃ የሰደበችኝና የዛተችብኝ ናት። ጣቢያ አድርሱኝ አለች አረጋዊን ስንታየው አይኖች ላይ ትክክል አድርጋ። ስንታየው አስቴርን ትኩር ብሎ ተመለከታት። ወደ ኋላው ዞር አለና አለማየሁን ተመለከተው። አለማየሁም እንደ እርሱ ተገርሞ አስቴርን አፍጦ ይመለከታል። ዙሪያውን ከቦ የቆመው ሰው በቃ ወደ ጣቢያ መውሰድ ነው። እዚያ ገላግሏቸው። ይህን ጊዜ ተቀማምተው ይሆናል። አየዘመኑ ልጆች አይናውጣዎች እንደመሰለው ይናገራል። እሺ ወደ ጣቢያ እንሂዳ አለ ስንታየው ኮስተር ብሎ አስቴርን እየተመለከተ። አስቴር የምታደርገው ጠፋት። አእምሮዋ ተምታታባት። ወደ ጓደኛዋ ዞራለች። አይኖቿ በተስፋ መቁረጥ ይቅበዘበዛሉ። አይገርምሽም በእናትሽ? ወደ ጣቢያ ሂጂ እኮ ነው የሚሉኝ አለች። ጓደኛዋ መልስ አልሰጠቻትም። ዙሪያዋን ማተረችና ሹልክ ብላ ጠፋች። ስሚ እንሂድ እኮ ነው የምልሽ። ስንታየው ቆጣ አላሁንም። እንዴ ወዴት ነው የሚሄደው? ፖሊስ ጣቢያ እንሄዳለን፣ እፈልግሻለሁ። አረጋዊንም ቆጣ አለች። ምን አጠፋውና ነው የሚሄደው? አስቴር አረጋዊን ላይ አፈጠጠች። የሰራሹንማ ታውቂያታለሽ፣ ልትክጂ ነው? እንደውም አልሄድም፣ መጥሪያ አምጪና ነው የሚሄደው። ስንታየው ብልጭ አለበት። የተለያዩ ሐሳቦች ዙሪያውን ከበው አስጨነቁት። አስቴርን ጉሮሮዋን አንቆ እየጎተተ ወደ ጣቢያ የመውሰድ ሐሳብ ለአፍታ ብልጭ አለና ወዲያው ጠፋለት። ይሄኛውን መንገድ አልወደደውም። ከበዋቸው የቆሙት ሰዎች የየግል ስራቸውን ዘንግተው ነገር ያዳንቃሉ። ግማሾቹ መጨረሻውን እንይ ብለው ዝም ብለው የቆሙ ናቸው። ግማሾቹ የተሰማቸውን ሁሉ ይሰነዝራሉ። ፖሊስ አለ አይደለም እንዴ? እንሂድ ሲልሽ ለምን አትሄጂም? ዝም ብሎ ከመንገድ ሰው ማነቅ አለ እንዴ? ሆይ ጉድ! ይህን ጊዜ ሴት ሌባ ትሆናለች። እየገፈተራ ያወስዳትም እንዴ? ሌላም ይነገራል። ስንታየው የከበቡትን ሰዎች ሐሳብ ሲያዳምጥ ቆየና በያን ሂድ ላድርሳችሁና የምትዩን እዛው ትያለሽ፣ ጥፋት ከሌለብሽ ትለቀቂያለሽ። አሁን ጊዜያችንን አትፍጂብን እንሂድ አለ። አስቴር መከራከሩ የሚያዋጣት መስሎ አልታያትም። ፖሊስ ጣቢያ ሄዳ ከሚደርስባት ችግር ይልቅ የከበባትን ሰው አይን ፈራች። ሰውነቷ ተንቀጠቀጠ። አእምሮዋ ተረበሸ። ላብላብ አላት። እሺ እስኪ የሚሆነውን እናያለን እንሂድ አለች የከበቧቸውን ሰዎች እየገፋችና ከመሃል ለመውጣት እየታገለች። ስንታየው ክንዷን ያዝ አደረገና ተከተላት። አለማየሁና አረጋዊን አጀቧቸው። ከሳሽና ተከሳሽ ሳይሆን አብሮ አደግ ጓደኞች መስለው
ወደ ሁለተኛ ጣቢያ ጉዞ ጀመሩ። ብርሃንና ሰላም ማተቢያ ቤትን እልፍ እንዳሉ አስቴር ቀና ብላ ስንታየውን ተመለከተችው። አይኖቿ ልመና ያቁበታል። ድንገት ሲወናጨፉ ያፈዙና ያንሆልላሉ። አንድ ጊዜ ወቅተው መለስ ሲሉ ወንድ ልብ ውስጥ እሳት ይጭራሉ። ዛሬ ግን አልሆነላቸውም። የስንታየው አይን ጋሻ የሆነ መለሳቸው። አስቴር ቁርጧን አወቀችና እሺ ልቀቀኝ ራሴ ሄዳለሁ አለች እየተመናጨቀች። ለቀቃት። ሶስቱ አጅበዋት ሁለተኛ ጣቢያ ደረሱ። ሁለተኛ ጣቢያ የወትሮው ግርግር ዛሬም አልለቀቀውም። መጠጥ ቤት የተፈረካከሰው፣ ሲሰርቅ የተያዘው፣ ገንዘብ ተበድሮ ያልመለሰው፣ ጠግቦ ሰው የተሳደበው፣ ወፈፌው ሁሉም ተሰብስቧል። ይተራመሳል። ስንታየው አለማየውን ባይኑ ጠቀሰና ወደ ጣቢያው አዛዥ ቢሮ ገባ። ጥቂት ቆየና ተመልሶ ወጥቶ ሻለቃ ባሻ አላመራው ቢሮ ገባ። የሻለቃ ባሻ አላመራው ቢሮ በሰዎች ተጣባለች። አለማየው አስቴርን አፍጦ ይጠብቃል። ሐረጎይን ትቁነጠነጣለች። ሶስቱም ተፋጠው ቆመዋል። አስቴር ከትንሿ ቦርሷ መሐረብ አወጣችና ግንባሯን አፍንጫዋንና የደረቀውን ከንፈሯን አበሰችና መልሳ አስገባች። የጣቢያውን በረንዳ እንጨት ተመረኮዘችና ሐሳብ ውስጥ ገባች። አሁን ምን ሲሉኝ ምን ብዬ ነው የምመልሰው? አላውቅም ብዬ ድርቅ ማለት ነው። የፈለገው ይሁን አላውቅም እኔ አይደለሁም ብዬ ድርቅ ላለሁ። ውይ በምን አባቴ ቀን ነው ከዚህ ሰውዬ ጋር ያገናኘኝ? ወፈፌ አህያ! አረ ጦሴን እዚያው የሱ ብር ቢቀርብኝስ? ስንት የሚሰራ ሞልቶ እዚህ ጣጣ ውስጥ በምን አባቴንስ ገባው? አረ ጦሴን ይውሰድ። ያ ግም ሶላቶ ነው አይደል እንዲህ ያደረገኝ? እሺት ወደ ውስጥ ግቢ አላት አንድ ፖሊስ። ድንግጥ ብላ ዞራለች። ወደ ውስጥ ግቢ። በጣቱ ያላመራውን ቢሮ አመለከታት። ቀስ እያለች ገባች። አለማየውና ሐረጎይን ተከተሏት። አላምረው አለማየውንና ሐረጎይንን ትኩር ብሎ ተመለከታቸው። እሺ የት አግኝታሽ ነው የሰደበችሽ? ምን ብላ ነው ያስፈራራችሽ? አለ ወደ ሐረጎይን ዞሮ። መስሪያ ቤቴ በር ላይ ነው። በ7 ሰዓት ወጥቼ ወደ ቤት ስሄድ በሩ ላይ ጠብቃ ሰደበችኝ። ያስረገዘኝን ቦይፍሬንዴን ቀምተሽኛል፣ ባትለቂው ግንባርሽን ነው የምልሽ ብላ አስፈራርታኛለች። ደሞ 2 ዱርዬዎች አምጥታ የቺናት ብላ አሳይታቸዋለች። እነሱም ሰድበውኛል፣ አስፈራርተውኛል። 50 አለቃ እኔ ያለ አለማየው የማውቀው ወንድ የለኝ። የሷንም አልቀማው። የተላከችበት ካለ ትንገረኝ። ሐረጎይን እንባዋ ቀደማት። አላመራው ካቀረቀረበት ቀና አለና እሺ ምን መልስ ትሰጫለሽ? ለምንድን ነው የተሳደብሽው? ብሎ አፋጠጣት አስቴርን። አስቴር አቀረቀረችና ዝም አለች። አንቺን እኮ ነው አትናገሪም እንዴ? ውሸት ነው። እኔ ያለ ዛሬ ማይቻት አላቅም። ውሸት ነው። ብዙ ምስክር አለኝ። ድፍን የመስሪያ ቤት ሰው ይመሰክራል አለች ሐረጎይን። አስቴር መንቀጥቀጥ ጀመረች። የሚያዋጣትን መልስ ለመስጠት ብዙ አሰበች፣ ግን ድፍንፍና አለባት። እውነቱን ብትናገሪ ይሻልሻል፣ ኋላ አሳር ይገጥምሻል። እንዴ ምን ይገጥመኛል? እውነቱን ተናግሬያለሁ። እሺ እሱን ተይው። ስምሽ ማን ነው? አስቴር። አስቴር ማ? አስቴር ዳኛቸው። ማ? አስቴር ዳኛቸው። አላመራው አንድ ነገር ጭንቅላቱን ጠቅ አደረገው። ስራሽ ምንድነው? አስቴር አቀርቅራ ቆየችና ቀና አለች። ስራሽ ምንድነው? አይ ስራ የለኝም እምልህ ስራ እየፈለኩ ነው። አይዞሽ ሰው ማጣላት አይደል ስራሽ? በገንዘብ እየተገዛሽ? አይዞሽ ሰው ማጣላት አይደል ስራሽ? በገንዘብ እየተገዛሽ? ስንታየው አፈጠጠ። አረ በእናትህ እንዲያትበል። እኔ በሰው ምጠላዋለሁ እንዲህ አይነቱን ስራ። አላመራው ከጀርባው ያለውን መጥሪያ ተጫነና አንድ ፖሊስ ጠራ። እስኪ በግንቦት ወር የደረሰንን የሴት ዘራፊዎች ፋይል አምጣልኝ ብሎ አዘዘው። ፖሊሱ እየተጣደፈ ወጣ። አስቴር ግራ ተጋባች። ማልቀስም ፈለገች፣ ግን አያዋጣትም። እውነቱን ተናግሬ ይውጣልኝ ብላ አሰበች። ይህም አስፈራት።
የታዘዘው ፖሊስ አንድ አረንጓዴ ክላሰር ይዞ መጣና ለአላመራው አቀረበው። አላመራው ክላሰሩን ሲያገላብጥ ቆየና ቀና አለ። የጠፋ ዕቃ ያገኘ ያህል ደስ ብሎታል። እሺ አስቴር ዳኛቸው ስራ የለኝም ነው ያልሽኝ? አዎ ስራ የለኝም። ሉዚ በቀለን ማርታ ሲራክን ታውቂያቸዋለሽ? አስቴር አቀረቀረችና ዝም አለች። ታውቂያቸዋለሽ አታውቂያቸውም? ያላመራው ድምጽ ያስፈራል። ድሮ ጓደኞቼ ነበሩ። አሁን ግን ምን? እምልህ ከነሱ ጋር አልገጥምም። የት እንዳሉም አላውቅም። እሺ እቴጌ ሆቴል አንድ ኢጣሊያዊ ቱሪስት አታላችሁ $400 ሰርቃችሁ ከ3 ቀን በኋላ አልተያዛችሁም? አንድ ወር ታስራችሁ አልተፈታችሁም? መዝገቡ ይኸውልሽ። ታምኛለሽ አታምኚም? አዎ ታስረን ነበር። አሁን እውነቱን ንገሪኝ። የችን ልጅ ለምን አስፈራራሽ? ለምን ሰደብሽ? እናቴ ትሙት እሷን አልሰደብኩም። ኋላ ጉድ ይፈላል ብዬሻለሁ። እውነቱን ተናገሪ። ሙት እውነቴን ነው። አላመራው ንድድ አለው። ማነ ፖሊስ ና ተጣራ። ወፌላላ ክፍል ውሰድልኝና ያን ጊዜ እውነቱን ታወጣለች። አትናገሪም ማለት ነው? ጎንበስ ብሎ አፈጠጠባት። አስቴር ድንጋጤዋ ያሳነሳት ሄደ። ሰውነቷ ሁሉ ቀለላት። ክፉኛ ጠጥቶ አልጋ ላይ ጋለል እንዳለ ሰው ሰማይና ምድሩ ተገለባበጠባት። አለማየውና አረጋዊን በድል አድራጊነት ስሜት ይተያያሉ። ስንታየው የተቀመጠበት ወንበር ላይ ትንሽ ተንቆራጠጠና ባሻ ይሄ ብቻ ሳይሆን ሌላም ጉድ አለ። እሱ ወንድሜንም አንድ ሴት ደውላ ስሙን ጠርታ አለማየው ድንበሩን ነበር የምፈልገው ብላ አዎን የነኝ ሲላት ገርል ፍሬንድ የልጆቼን አባት ቀምታለችና ግንባሯን ብዬ ሳላሳርፋት አስጠንቅቅልኝ ብለዋለች። የምንጠረጠረው ይህችኑ ነው። ይህንንም ጠይቅልን አለ። አስቴር ድንግጥ ብላ አለማየውን ትኩር ብላ ተመለከተችው። ስንታየውን የጥላቻ ገለመጠችው። እና አትናገሪም ማለት ነው? በይ እንግዲህ ክብር ካልወደደልሽ ተከተኝ። አላመራው ከመቀመጫው ተነሳና ወደ በሩ አመራ። ክብር ለማይወድላት እውነቱን ማናገሪያ ዘዴ ያለኝ። በይ ወጣ በይ። አፈጠጠ። አስቴር ብርክ ያዛት። ስንታየው ከመቀመጫው ተነሳ። አስቴር ሁሉንም በየተራ ተመለከተቻቸው። ይቅርታ አድርጉልኝ ማሩኝ አመለካከት። ከትንሿ ቦርሷ ማረቧን አወጣችና ከንፈሯን ጠረገች። ማረቧን የያዘ እጇ ይንቀጠቀጣል። እሺ እውነቱን እናገራለሁ። ምንም አታደርጉኝ? እውነቱን እናገራለሁ አለች። አላመራው እውነቱን ከተናገርሽ ምንም አትሆኚ እያለ ወደ መቀመጫው ተመለሰ። አስቴር ቁና እየተነፈሰች ቁርጥ በሚል ትንፋሽ መናገር ጀመረች። የርኩስ ጆርጅ ነው ለዚህ ሁሉ ያበቃኝ። እሱ አንድ ቀን አገኘኝና አስቴር ለብርቱ ጉዳይ ፈልግሻለሁ አንቺም ለኪስሽ ታገኛለሽ ብሎ ሚልኪያስ ጋር ወሰደኝ። ከሚልኪያስ ጋር አስተዋወቀኝና ጉዳዩን በዝርዝር ነገረኝ። እኔ መጀመሪያ እምቢ ብያቸው ነበር፣ ግን በኋላ ቀላል ነው አይዞሽ እያሉ ሰበኩኝ። እኔ ደግሞ ምን ቸገረኝ ገንዘብ ካገኘው ብዬ እሺ አልኳቸው። መጀመሪያ ትንሽ ብር ሰጠኝና የሁለቱንም ስምና አድራሻ የሚያውቅ ሰው አለ ብሎ አንድ ወሰኔለ ከተባለ ሰው ጋር አገናኘኝ። ወሰኔለ ስማቸውንና ስልካቸውን ነገረኝና መጀመሪያ ለአለማየው ደውይለት አለኝ። ደወልኩለት። ሳነጋግረው የመናደድ ስሜት ሳይበት ስልኩን ጆሮ ላይ ዘጋውበት። በቃ የተሳካልኝ መስሎኝ ደስ አለኝ። ወሰኔለ ደውለሽለት የተባባላችሁትን ለኔ ነው የምትነግሪው ብሎኝ ስለነበር የሆነውን እየጨማመርኩ ነገርኩት። ደስ አለው። ዛሬ በቃ ሞቅ ያለ ገንዘብ እናገኛለን፣ አንቺ ብቻ አይዞ ዛሬ ማታ ተጣልተው ነው የሚያድሩት እያልሽ ስበኪው ብሎኝ ወደ ሚልኪያስ ቢሮ ሄድን። ሁሉንም ነገር ነገርነው። ደስ ብሎት ለኔ 200 ለወሰኔለም የሆነ ብር ሰጠው። ወሰኔለ ስራ አለኝ ብሎ ሄደ። እኔ እሱ ጋር ቆየውና ራት አበላኝ። ይህን ነገር ጨርሽልኝ እንጂ ለገንዘብ ግድ የለሽም አለኝ። ራት በልተን ስንጨርስ ወደ ቤቱ ይዞኝ ሄደ። ስንጠጣ መሸንና ቤት ያድርሰኝ ብለው እባክሽ መሽቷል ብሎ እዛው እሱ ጋር አሳደረኝ። ጧት ሲሸኘኝ አሁን ደግሞ ልጅቷን በተራው አንድ ነገር አድርጊያት
ብሎ 100 ብር ጨመረልኝ። እኔ ደግሞ እሷን ያው አስፈራራዋት። ሁሉም ፈዘው ያዳምጧታል እየተገረሙ ከንፈራቸውን እየነከሱ። እሺ ሌላስ የምትነግሪን ነገር አለ? የቀረሽ አለ? ጠየቃት አላመራው። በቃ ይሄው ነው። እሷን የሰደብኳት ለት ወሰን የለህና እኔ ሄደን ለሚልኪያስ ነግረነዋል። እንግዲህ በሷ በኩል ያለው አልቋል፣ የሚቀረው ስራ ያንተ ነው ብሎታል። እውነቴን ልንገራችሁ ዛሬ ማታ እንደውም ቤቱ ቀጥሮኛል። ልክ 1 ሰዓት ተኩል እንድትመጪ ብሎኛል። አሁን እኮ ፒያሳ ደርሼ ወደሱ ቤት ልሄድ ስል ነው። አይኖቿ አንባረገዙ። ሐረግወይን የልቧ ቢደርስም የአስቴርን ጸጉር ይዛ መጎተት አማራት። ዛሬ ሚልኪያስ ቤት አታድሪም፣ እዚሁ ነው የምታድሪው አላት አላመራው። እንዴ ምንም አናደርግሽ አላልከኝም እንዴ? አሁንስ ምን አደረግንሽ? ሕግ ፊት ትቀርቢያለሽ። ከመቀመጫው ተነሳ። አንድ ፖሊስ ጠራ። ያላትን መዝግብና እስር ቤት ክተትልኝ። ትዕዛዙ ፈርጠም ያለ ነበር። አስቴር እየተነጫነጨች ወጣች። አለማየሁ የእስር ቤት ትዝታውን አስታወሰና በወንጀል ሳይሆን እንደው ለጉብኝት የሚፈቀድ ቢሆን ለ2 ሰዓት ያህል ብገባ እንዴት ደስ ባለኝ ብሎ አሰበ። በውስጡ የሚሽከረከረው የድል አድራጊነት ስሜት ፈንቅሎ ወጣና ፊቱ ላይ መዝነብ ጀመረ። ፊቱ አበራ። ዞር ብሎ ሐረግወይንን ተመለከታት። የሷን ፊት ያበራል። ተቃቀፉ። የደስታ እንባ ወረዱ። እሺ እንግዲህ ክሳችሁን ነገ መቀጠል ትችላላችሁ። እስከዚያው ደህና ደሩ። አላመራው ተነስቶ ተሰናበታቸው። ስንታየው፣ ሐረግወይን፣ አለማየሁ ተከታትለው ወጡ። ሐረግወይን ደስታ በፈነቀለው ስሜት ስንታየውን ዘላ አቀፈችው። ደረቱ ላይ ልጥፍ ብላ ቆየች። አይዞሽ ገና አለ ስንታየው በእጁ ወገቧን መታ መታ ያደረገ። ጣቢያው በር ላይ ሲደርሱ ግርግር ገጠማቸው። ቀስ ብዬ ነው ምገባው፣ አትገፍትረኝ፣ አትንካኝ ብዬሃለሁ። እምቧ ወንዱ የወንዶች ላንቃ ይፎክራል ቀብራራው። በሩን እንደወጡ ሐረግወይን ሰዓቷን ተመለከተችና የዛሬው ትምህርት ውሃ ጠጣ አይደል አለች። ስለሱ አታስቢ፣ አሁን ትልቁን ጠላታችንን አስገብተን ድል አድርገን ስለሱ አታስቢ። አሁን ቀጥታ ወደ ቤታችን። አለማየሁ ወገቧን እቅፍ አድርጎ ያዛት። መንገዱን ተሻገሩና ታክሲ ፒያሳ አሉ። የሳሎኑን በር ዛማኑኤል ከፈተላቸው። አብዬ ደጉን ጠጅ ጋብዞ ሲያወሩ ቆይተው ወደ ቤት የተመለሰው ከጥቂት ደቂቃዎች በፊት ነበር። እንዴ አለ ሰዓቱን እየተመለከተ። ምን ነው አባረሯችሁ እንዴ አላቸው። ሶፋው ላይ ዙሪያውን ከበው ቁጭ አሉና ታሪኩን በዝርዝር አወሩት። እና ከቀለበቱ በፊት ባላችን 8 ቀን ሲቀረው ዛሬ በዋዜማው ድል ተቀዳጅተናል እንላለን አለ ስንታየው ሶፋው ላይ ወደ ኋላው ጋለል እያለ። ለገንዘብ ስትል ነው ይሄን ሁሉ ያደረገችው? ጠየቀ ዛማኑኤል። ፍቅርን ያህል ነገር በገንዘብ ተገዝታ ስታፈርስ እውነት ለገንዘብ ብላ ነው? አዎ ሲነግሩ አትሰማም እንዴ? ሐረግወይን ቆጣለች። እና ለገንዘብ ብላ ህሊናዋን ሸጣ አንቺንም እሱንም ያቆሸሸች እሷ ነች። ወደ ሐረግወይን ጠጋ ብሎ አፈጠጠባት። ትንፋሹ ገፈተራትና ቀና አለች። አዎ አልኩ እኮ ዛማኑኤል። ዛማኑኤል ከመቀመጫው ተነሳና መንጎዳጎድ ጀመረ። አዎ ወገኖቼ ለኛ ድል ነው፣ ትልቅ ድል። እሷንም ዘኑላት። የሚለቀስላት ፍጡር ናት። ነገሩንማ ሶፎክለስ ጨርሶታል። በሰው ልጆች ዘንድ የገንዘብን ያህል መጥፎ ግጋትና እርኩስ ልማዶችን ያመጣ የለም። ክርክርን የሚያስነሳውና ሰዎችን ከቤታቸው የሚያፈናቅላቸው ገንዘብ ነው። ንጹሃንን ወደ መጥፎ ጎዳና የሚያመራ ቅዱስ ጠባያቸውን ገፎ እንደ እርኩስ የሚያደርጋቸው እሱ ነው። ጨርሶታል። እና ወንድሞቼ ገንዘብ እሷን አቆሸሸ፣ አረከሰ። እሷ ደግሞ እናንተን አረከሰች። ለኛ ድል ነው፣ ከፍተኛ ድል። ሕይወት ለቀለበታችሁ ያቀረበችው ስጦታ ነው።
ግን እሷም የሚታዘንላት ፍጡር ናት። የመውደቅ ያህል ሶፋው ላይ ዘፍ ብሎ ተቀመጠ።